ትሪኒቲም ብትሄዱ ደስ ይለኛል፣ ግን ትሪኒቲ አምላክ ይሞታል አይሞትም? ቱሪ አምላክ አይሞትም፣ አይወለድም፣ አይሞትም። ኢየሱስ ክርስቶስ አምላክ ነው አይደለም? በእርግጥም ነው። አምላክ አይወለድም አይሞትም እኮ አልክ። አዎ አይወለድም አይሞትም። ስለዚህ ኢየሱስ አምላክ አይደለም ማለት እኮ። አምላክ ካልተወለደ ካልሞተ፣ ኢየሱስ ግን ከተወለደና ከሞተ ታዲያ ኢየሱስ ምኑ ላይ አምላኩ? እስኪ መጽሐፍ ቅዱስ ታወጣልኛለህ? እሺ ምን ላይ ለውጣል? ሉቃስ 1 እሺ ቁጥር 35 አካባቢ። እሺ 35 ቆይ አንዴ ስንት ሉቃስ ስንት ነው ያልከኝ? ሉቃስ 1 35 እሺ እንደዚህ ይላል። መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑልም ኃይል ይጸልልልሻል። ስለዚህ ደግሞ ከአንቺ የሚወጣው ቅዱስ የእግዚአብሔር ልጅ ይባላል ይላል። እሺ እና ይሄ ቦታ ነው እኛ ወስደን እንትን የምንለው ምን የምትሉት አምላክ ይሞታል አይሞትም የምትለውን ፕሩቭ የምናደርግበት በዚህ ነው። አምላክ ይሞታል ይላል እዚህ ጋር መልአኩ መጥቶ ለማርያም በመንፈስ ይወለዳል ስላለ ነው። በመንፈስ ይጸነሳል። አምላክ ይወለዳል የሚላል ስማኛ እና መጀመሪያ ላይ ኢየሱስ እዚህ ምድር ላይ ሲመጣ ፍጹም ሰው ፍጹም አምላክ ሆኖ ነው እንጂ መለኮቱን ብቻ ዴቲውን ብቻ ይዞ አልመጣም። እዚህ ጋር አሁን አንተ የነገርከኝ ምዕራፍ 30 ይሄ ምዕራፍ 1 ቁጥር 35 ላይ ምንድነው ልታሳየኝ የፈለከው? አልገባኝም። የጠቀስክልኝ ጥቅስ እዚህ ጋር ላሳየ የፈለኩት አንደኛ ማርያም ስጸንስ ከመንፈስ ቅዱስ እንደጸነሰች ነው። ከመንፈስ ቅዱስ ጸነሰች። ከመንፈስ ቅዱስ ጸነሰች ማለት ደግሞ ለምሳሌ አንዳንድ ሙስሊሞች ምን ይላሉ? ኢየሱስ ከአዳም ዘር ስለሆነ ከዳዊት ዘር ስለሆነ የዳዊትን ኃጢአት ተሸክመዋል። ስለዚህ እሱ ቢሞትም ያው ኃጢአቱ አለ። እኛ በውርስ ኃጢአት አናምንም ቱሪ እንደዛም ይላሉ። ለምሳሌ ሙስሊም የለም እኛ እናምንም አጠቃላይ የበውርስ ኃጢአት 90% ሙስሊም እንደዛ ነው የሚያምነው። የውርስ ኃጢአት የለም በእኛ እኮ አልኩህ። ማለቴ እናንተ እንደዛ ብላችሁ ነው የምታስቡት ብሎ ነው የሚነግሩን። እኛ እንደዛ ማን እኛ የውርስ ኃጢአት እንዳጠቃላይ የሚል አስተምሮ የለም በእስልምና እኮ ስማኛ መጀመሪያ እናንተ በቁርአኑ ሳይሆን እኮ እኛ እንደምናምን ታምናላችሁ። አሁን የኔ ጥያቄ አሁን እዚህ ጋር አንተ ያመጣህልኝ እንትን ላይ ጥቅስ ላይ አምላክ ተወለደ የሚል የለምና አምላክ አይወለድም ብለህ ነበር አይደል? ስለዚህ አንተ እኮ እያቋረጥከኝ ነው። ወደ ርዕሲ ልሄድልህ። ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። ይህ አምላክ እዚህ ጋር በስጋ ለብሶ እንደተወለደ ያሳያል። እዚህ ጋር ምን ጋር የት ጋር ነው አምላክ ይወለዳል የሚለው? ያው እዛው ሉቃስ 1:35 የትሽ ምኑ የኃይለ ቃሉን እስኪ ያሳየኝ። አምላክ ይወለዳል የሚለውን ኃይለ ቃል ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል አለ እኮ። የእግዚአብሔር ልጅ የሚለው አንድ አካል የእግዚአብሔር ልጅ ከተባለ አምላክ ነው ማለት ነው። በእርግጥ አምላክ የተወለደው ደግሞ አይወለድም። ቅድም ያልኩ አንዴ የጠየቅኩህን ቱሪ ቆይ ስማኝ። አንድ አካል የእግዚአብሔር ልጅ ከተባለ አምላክ ነው ማለት ነው እንዴ? የእግዚአብሔር ልጅ ኢየሱስ አምላክ እንደሆነ ነው እኛ ምናምነው። መጽሐፍ ቅዱስም ያንን ነው የሚያስረግጥልን። ምን ብዬ ነው የጠየቅኩት ቱሪ? ኢየሱስ አምላክ ነው ነው ያልከኝ ማለት አይደለም። አሁን የጠየቅኩ አንድ አካል የእግዚአብሔር ልጅ ከተባለ ነው እግዚአብሔር ነው ብለህ ጠይቀኝ። አንድ አካል የእግዚአብሔር ልጅ ከተባለ እግዚአብሔር ነው ማለት ነው ወይ? አሁን ለምሳሌ አንተ የእግዚአብሔር ልጅ ነህ አይደለህም ቱሪ? የእግዚአብሔር ልጅ ነኝ፣ ግን በክርስቶስ መልኩ አይደለም። አምላክ ነህ ማለት ነው?
በክርስቶስ መልኩ አይደለሁም። ያ የእግዚአብሔር ልጅ የተባለው ያም ወደ ትሪኒቲ ይወስዳል። አንድ አካል የእግዚአብሔር ልጅ ተባለ ማለት እግዚአብሔር ነው ማለት አይደለም። በቃ ምንም አንተም የእግዚአብሔር ልጅ ነህ። ድሮም በብሉይ ኪዳንም የእግዚአብሔር ልጆች ነበሩ። ምንም ይሄ የእግዚአብሔር ልጅነት ምንም ይሄ እንትን አይደለም። የአምላክነት መስፈሪያ አይደለም። እንደዛ ከሆነማ ብዙ አምላኮች ሊኖሩ እና አሁን አንተ ቅድም የጠየቅኩን ጥያቄ እስካሁን እንትን አላልክልኝም፣ መልሰህ ቀየርከውና አሁን ከቆይታ በኋላ አምላክ ይወለዳል የሚል አመለካከት ነው ያለህ? አይወለድም። ቅድም አይወለድም ብለህ ነበር፣ አሁን ደግሞ ይወለዳል እያልከኝ ነው። ከሁለቱ የቱ ነው አንተ የምታምንበት? ይወለዳል ነው እምነት ወይስ አይወለድም የሚል እምነት ነው ያለህ? ይሄ ላብራራልህ ነበር እኮ ቀደምከኝ እንጂ ምን መሰለህ፣ አንደኛ ክርስቶስ የመጣው በስጋ ነው የተወለደው። ሪስፓውን አልሆነም፣ እንደገና ራሱን ፈጠረ ማለት አይደለም። ይሄ ምድራዊ ሰውነት ለብሶ ቱሪ ይቅርታ አልጠየቅኩም። እኔ የጠየቅኩህ አምላክ ይወለዳሉ ወይስ አይወለድም ነው? ወይ አይወለድም ነው መልሱ። አይወለድም አይደል? እሺ ኢየሱስ ተወልዷል ወይስ አልተወለደም? በስጋ ተወልዷል። ለዚህ ዓለም ተወልዷል። ለዚህ ዓለም መጥቷል። የተወለደው ማን ነው? አንተ ለምንድን ነው ማሰማኝ? አንተ እየሰማሁ ነው። አሁን እዚህ አንተ የራስህን ተራ ከጨረስክ ስማኝ። ላይ የሉቃስ 1 ምዕራፍ 31 ላይ መልአኩ ምን አላት? እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አለ። እዚህ ጋር የተወለደው አካል አምላክ ነው ወይስ አይደለም? አንተ ለምን አስረማኝም? ቆይ ላብራራልህ። ቀጥተኛ መልሱን እንዲህም ብዬ ነገርኩ። ከዛ በኋላ እንዳብራራው እድል የሰጠኝ አይደለም። ሉቃስ 1:31 ላይ እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ የተባለው አካል አምላክ ነው ወይስ አይደለም? አምላክ ነው። ግን የመጣው ወደ ምድር ስመጣ አስጨርሰኛ፣ ወደ ምድር ስመጣ ተወለደ፣ ለዚህ ዓለም ተወለደ። እንደዚህ ግን በመለኮትነቱ ሪስፓውም የሆንበት ምንም ቻንስ የለውም። ምክንያቱም መለኮት ነው። ይወለዳል ወይስ አይወለድም እኮ ነው የኔ ጥያቄ። አይወለድም። ለዚህ ዓለምና ለዘላለም ለኢተርኒቲ ይለያያል። ምንድነው የምታወራው? ይሄው ለዚህ እኮ ነው ክርስትናና እስልምና አንድ ላይ መሄድ አይችልም። ሲጀመር የክርስትናን ኮንሴፕቱን ራሱ ለመረዳ ወይ በመንፈስ መመላለስ አለብህ ወይ ደግሞ ከመመላለስ ሰው ጋር መዋል አለብህ። መጽሐፍ ቅዱስ ይዘሃል? በእርግጥ እሺ፣ መዝሙር 113 ላይ እስኪ ያውጣ። መዝሙር 113 አሁን ያሳየውህን ከዚህ ምድር ላይ ስለመወለዱ ነው ብለሃል። እሺ ከዛ በፊት ንገረኝ። መዝሙር 113 ምዕራፍ 113 አይደለም፣ መዝሙር ምዕራፍ 110 ቁጥር 3 110 ቁጥር 3 ካንተ ጋር ቀድሞ በኃይል ቀን በቅዱሳን ብርሃን ከአጥቢያ ኮከብ አስቀድሞ ከሆድ ወለዱህ። ማንን ነው እንደዚህ እያለ ያለው? ከአጥቢያ ኮከብ አስቀድሞ የተወለደው ማን ነው? ንገረኝ አንተ። ሚላን ያንተ መጽሐፍ አይደል እንዴ? ማን ነው እዚህ ጋር የተወለደው ነው እያልኩ ያለው? አንተ ነህ ይሄን የተረዳው። ንገረኝ ማለት እኔማ እየጠየቅኩ ነው። ማን ነው እዚህ ጋር የተወለደው? ንገረኝ አንተ አይደል እንዴ ወደዚህ ያመጣኝ? እሺ በደንብ እንዲገባ ከቁጥር 1 ጀምሬ ላንብብልህ። በእርግጠኝነት ቁጥር 1ን ሳነብልህ ማን እንደሆነ ይገባል። እግዚአብሔር ጌታዬን ጠላቶችህን ለእግርህ መረገጫ እስካደርግልህ ድረስ በቀኝ ተቀመጥ አለው ይላል። እዚህ ጋር ማንን ነው ጠላቶችህን ለእግሬ መረገጫ እስካደርግልህ ድረስ በቀኝ ተቀመጥ ያለው? ቱሬ ኢየሱስን። አዎ እግዚአብሔር የኃይልህን በትር ከጽዮን ይልክልሃል፣ በጠላቶችህም መካከል ግዛ። ከአንተ ጋር ቀድሞ በኃይልህ ቀን በቅዱሳን ብርሃን ከአጥቢያ ኮከብ አስቀድሞ ከወድ ወለድኩ ይላል። እዚህ ጋር ስለማን ነው እያወራ ያለው? ስለ ኢየሱስ ነው አልከኝ።
እዚህ ጋር ኢየሱስ ክርስቶስን መቼ ወለድኩ ይለዋል? ከአጥቢያ ኮከብ አስቀድሞ ካለው ኢየሱስ ክርስቶስ። እሺ አሁን ቅድም እዛ ጋር ስላለው ውልደት ምድር ላይ ተወለደ እያልከኝ ነበር። እሺ ያሽ ለምድር ሆነ። እዚህ ጋር ከአጥቢያ ኮከብ አስቀድሞ ማለት አጥቢያ ኮከብም ገና አልተፈጠረም። ስለዚህ እንዴት ተወለደሽ ከዛ በፊት? ይሄ ወደ ትሪኒቲ ወስደናል። ችግር የለውም ብንሄድ ብለንማ አብረን እኮ መጣን ወደ ትሪኒቲ። ስለ ትሪኒቲ እኮ ነው እያወራን ያለን እኮ። አሁን ይሄን አንደኛ ትሪኒቲም ፉሊ መረዳት አንችልም ያልኩ ለዚህ ነው። ለምሳሌ ከአጥቢያ ኮከብ አስቀድሞ ከሆድ ወለድሁ ያለው ኢየሱስን ስለሆነ ኢየሱስ ደግሞ ከዛ በፊት ተወልዷል አልተወለደም የሚለውን በዚህ በሞርታልስ አይምሮአችን መረዳት አንችልም። እሺ አንድ ጥያቄ መጨረሻ አልተሰጠንም። ይብቃናይ ይሻላል። አልተሰጠንም። ይኸው ቱሪ አንድ የመጨረሻ ጥያቄ ልጠይቅህ። አንድ አካል ዘላለማዊ ካልሆነ አምላክ ሊሆን ይችላል? አንድ አካል ዘላለማዊ ካልሆነ አምላክ ሊሆን ይችላል? አንተ አንድ ነገር እወቅ። አንደኛ እግዚአብሔር ወለዱ ካለ አብ የተወለደበትን ቀን ያንን አልጠየቅኩም። እኔ ስለሱ እኔ የጠየቅኩ አንድ አካል ዘላለማዊ ካልሆነ አምላክ ሊሆን ይችላል ወይ? እኔ የጠየቅኩ አይችልም። ጥሩ። በመሃል ህይወቱ የተቋረጠ አካል አሁን አምላክ ሲባል አልፋና ኦሜጋ ነው አይደል? በመሃል ምንም ህይወቱ ያልተቋረጠ አካል ወጥ የሆነ ማለት ነው፣ ነን ስቶፕ የሆነ አካል ነው አምላክ የሚባለው አይደል? በመሃል ህይወቱ የተቋረጠ አካል አምላክ ሊባል ይችላል እንዴ? በመሃል እኮ ማንም እንትን ብሎ አልተከራከረም። እኔ የጠየቅኩ በመሃል ህይወቱ የተቋረጠ አካል አምላክ ሊባል ይችላል ወይ ነው እኔ የጠየቅኩ። ስለዚህ ኢየሱስ በመሃል መጣ ምናምን ብለህ ነው የምታስበው አንተ? አልጠየቅኩህም ያንን። በመሃል ህይወቱ የተቋረጠ አካል አምላክ ሊባል ይችላል ወይ ነው ያልኩ። ነገርኩ እኮ በመሃል የመጣ ምናምን በመሃል መጣ አላልኩም። መቋረጥ ነው እኔ የጠየቅኩ፣ መምጣት አይደለም ቱሪ። በመሃል የተቋረጠ አካል ዘላለማዊ ሊባል ይችላል ወይ? አሁን ለምሳሌ እሺ አብራራልኝ። ፉሊ አንደርስታንድ አላደረኩትም። አልገባህም? ሐሳቡ እንደሱ ይሻላል። አልገባኝም ብትለኝ አሁን ለምሳሌ የሆነ አካል ነበር እየኖረ ነበር። በመሃል ደግሞ የሌለበት ጊዜ አለ። ከዛ በኋላ ደግሞ መልሶ ኖረ። ገብቶሃል? ህይወቱ ተቋርጧል በመሃል። ይሄ ነገር እንደዚህ ከሆነ ዘላለምነት የሚባለውን ነገር ያሟላል? አያሟላም ጎበዝ። ስለዚህ ክርስቶስ አንተ በመሃል ኢየሱስ ክርስቶስ ለ3 ቀን ህይወቱ ተቋርጧል አልተቋረጠም? በዚህ በምድራዊው አልተቋረጠም እኮ ነገር። ራስህ ምን አልከኝ? ህይወቱ ከተቋረጠ ዘላለማዊ አይደለም አልከኝ። ኢየሱስ ክርስቶስ ለ3 ቀን ህይወቱ ተቋርጧል። ስለዚህ በመሃል ህይወቱ የተቋረጠ አካል ዘላለማዊ ሊባል አይችልምና ጃጋ አውሩ ጃልሃ። ሰላም አለይኩም፣ እንደምን አመሻችሁ ሸባቡ በናት። ኦኬ አለይኩም ሰላም። በጣም ጥሩ መለስ፣ ካመሰግናለሁኝ። አይ ቲንክ ጃ ያለ አይመስለኝም። እሺ ወገናችን ቱሬ ሳሙኤል። አቤት። የስላሴ ዶክትሪን አማኝ ነህ? ዶክትሪን አይባልም። እና ምንድነው የሚባለው? ዶክትሪን ማለት እኮ እምነት ማለት ነው። በስላሴ ታምናለህ ማለት እኮ። ዶክትሪን ማለት እኛ በዶክትሪን አናምንም ሲጀመር። ያኔ ዶክትሪን ማለት እምነት ነው። ያኔ የስላሴ ዶክትሪን የስላሴ እምነት። ዶክትሪን እምነት አይደለም እንዴ? ዶክትሪን ትርጉሙሽ ምንድነው? እኛ እንደዛ አንወስደውም። እሺ እናንተ እንዴት ነው የምትወስዱት? ዶክትሪን ብሎ ማለት የሆነ ድርጅት መስሎ በመጽሐፍ ድርሰት አይነት አድርገን ነው የምንወስደው። ዶክትሪን ማለት እምነት ማለት ነው። ኦኬ አይደለም። በቃ እሱን ተው፣ እሺ ልተውልህ። አሁን እዚህ ጋር አያስፈልግም፣ ጭቅጭቅ አያስፈልግም። ኦኬ በስላሴ ታምናለህ? አዎ። በጣም ጥሩ። ስላሴ የሚል ቃል ለምንድን ነው መጽሐፍ ቅዱስ ላይ የሌለው? በኤራ ስለተወሰነ ነው። እያንዳንዱን እግዚአብሔር ቆይ በምን ስለተወሰነ ሲሜኛ ከነ ማለት አልገባኝም። በምን ማለት ስላልሰማ ሆኖ ድገምልኝ። በምን ስለተወሰነ ነው ያልከኝ? በኤራ ጊዜ። ኤራ ምንድን ነው? ጊዜ። በጊዜ ስለተወሰነ ማን ነው የወሰነው? እሺ
እግዚአብሔር ዓላማውን በጊዜ ነው ሪቪል የሚያደርገው እንጂ ሜቢ በጊዜ ነው የሚወስነው። እግዚአብሔር በጊዜ ከወሰነ ስላሴ የሚለው ወንጌል ውስጥ ታዲያ መቼ ነው የሚከሰተው? መቼ ነው ገብቶ የምናገኘው? ምኑ ስላሴ የሚለው ወንጌል ውስጥ የሚገባው መቼ ነው? እንግዲህ ስላሴ የሚለው ወንጌል ላይ የለም ስልህ ወንጌል ተፈጽሟል። ወንጌል ተፈጽሟል። ከተፈጸመ ለምንድን ነው ስላሴ የሚለው ከፍ በስ ታዕሊ ሶሪ ይቅርታ። ስለዚህ ስላሴ የሚለው ወንጌል ላይ ከሌለ ለምንድን ነው የሌለው ብዬ ስጠይቅህ በኢራ ነው የሚወሰነው አልክ። ታዲያ ኢራ ማለት ስለ ደግሞ ጊዜ አልክ። ታዲያ መቼ ነው ስላሴ የሚለውን ወንጌል ውስጥ የምታስገቡት? ስላሴ የሚለው ቃል ወንጌል ውስጥ ከሌለ ለምንድን ነው የምታደክሙን ነው የኔ ጥያቄ። ስላሴ መሆኑ እኮ ካልተጻፈ በቃ የለም ማለት አይደለም አለ ነው እንጂ ካልተጻፈ የለም ማለት ነው። በትክክልም ከሌለ የለም ነው። በጣም በቃ እናንተ የሆነ ነገር ለምሳሌ መጻፍ አለበት፣ እውቅና መሰጠት አለበት። ይኸውልህ አሁን ለምሳሌ አንተ ቱሬ ነው ስምህ አይደለም? እኔ ቱሬ ነኝ፣ ስሜ እንደዚህ ነው፣ የተወለድኩት እንደዚህ ነው፣ ብሔሬ ጎሳዬ እንደዚህ ነው ብለህ ካላልክ እኛ ተነስተን ሐሳብና ባንተ ዙሪያ ለምናወራ ከሆነ ከባለቤቱ እውቅና ውጭ ይሆናል ማለት ነው። ስላሴዎች መጽሐፍ ቅዱስ ውስጥ ራሳቸውን መግለጽና ስለራሳቸው ማብራራት ግዴታቸው ነው። መጽሐፍ ቅዱስ ውስጥ ስለራሳቸው ካላብራሩ መጽሐፍ ቅዱስ ውስጥ ወንጌል ውስጥ ከሌሉ የሉም ማለት ነው። ያልተጻፈ 101% የለም ማለት ነው። አንደኛ ነገር። ሁለተኛ ነገር በስላሴ ዶክትሪን እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ይባላል። መጽሐፍ ቅዱስን ከዘፍጥረት እስከ ራዕየ ዮሐንስ ስናነበው ከእግዚአብሔር አብ ውጪ ማንም አይነት እግዚአብሔር ኤግዚስት አላደረገም። እግዚአብሔር ወልድ የሚል የለም፣ እግዚአብሔር መንፈስ ቅዱስ የሚል የለም። ለምንድን ነው ወንጌል ላይ የሌለውን እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ የምትሉት ነው? ወይስ አንተ አታውቅም? ያን እግዚአብሔር ወልድ የሚል እንዳለ ታውቃለህ ወንጌል ውስጥ? አዎ። እስኪ አሳየኝ እግዚአብሔር ወልድ የሚል እዚህ ጥቅስና እዚህ ቦታ በለኝ እስኪ። ቦታውን ካላወቅኩ ስለዚህ አማኝ አይደለሁም ማለት ነው። ቦታ ማወቅ አለማወቅ ችግር የለውም። እኔ ነገረኛ አወጣዋለሁ። ይኸው ምን መሰለሽ ሲስተር፣ ምን መሰለሽ አይደለም ምዕራፍና ቁጥር ስጠኝ። ስለዚህ እናንተ የሆነ ሰው ቨርሱን ስለያዘ ነው በቃ ጸደቀላችሁ። አካባቢውን ብቻ ንገረኝ፣ ችግር የለውም። አንተ ወንጌል ውስጥ አለ ብለሃል። አካባቢውን ብቻ መንጠቃውን ንገረኝ እንጂ በቃ ዘሩን ፍንጩን ንገረኝ እንጂ ያወጣልሃለሁ ከብሉይ ኪዳን ከአዲስ ኪዳን ወይ ዮሐንስ ወንጌል በለኝ። አሁን አንተ ምዕራፉና ቁጥሩን አትወቀው፣ ግን ያለበትን አካባቢ ብቻ ጠቁመኝ ያወጣልሃለሁ። ምክንያቱም አለ ብለኛል ወንጌል ውስጥ እግዚአብሔር ወልድ የሚል አለ ብለኛል። ምን መሰለሽ በእንትን ልምጣልሽ፣ እኔ ያብራራው ልንገርሽ። ቀጥታ ብዙ ጊዜ ቀጥታ መመለስ ደስ አይለኝም። ለምን ደስ የማይለው? ቀጥታ ነው እንጂ ምክንያቱም እናንተ ቀጥታ ነው የምትሉት። ከነ ትርጉም ሲሆን ነው ደስ የሚለው። ትርጉም የሚባል ነገር የለም። ይሄ እኮ ስም ነው የጠየኩ። ስም አይተረጎምም፣ ማወቅ አለበት። እግዚአብሔር አብ ስሙ ነው፣ እግዚአብሔር ወልድ ስሙ ነው፣ እግዚአብሔር መንፈስ ቅዱስ ስም ነው። ስም አይተረጎምም። አንተ ስምህ ቱሬ ነው። ወደ አውሮፓን ብትሄድ ፓስፖርትህ ቱሬ ነው የሚለው። ወደ ፈረንሳይ ብትሄድም ፓስፖርትህ ቱሬ ነው። በፈረንሰኛ አይቀየርም፣ በእንግሊዝኛ አይቀየርም፣ በአረበኛ አይቀየርም። እግዚአብሔር ወልድ ራሱን የቻለ አካል ነው። እግዚአብሔር መንፈስ ቅዱስም ራሱን የቻለ አካል ነው። ስም ነው፣ መጠሪያ ነው፣ ማንነት ነው። ማንነት አይብራራም። አንተ ነህ። እንዴት ነው አንተን ማብራራ? አንተን አብራራሁ ብሎ ማለት እኮ እጅህን ቆርጬ የሆነ ቦታ አደረኩት፣ እግርህን ቆርጬ የሆነ ቦታ አደረኩት፣ ራስህን ቆርጬ የሆነ ቦታ አደረኩት፣ ልብስህን አውልቄ የሆነ ቦታ አደረኩት። ያኒ በህልውና አላህ አይባልም፣ በትንትንህ ወጣ ነው የሚባለው። ስለዚህ አብራራሁት ብሎ ማለት በታተንከው ማለት ነው። ማንነት አይብራራም፣ ቀጥታ ነው የምትነግረን። እሺ፣ ስለዚህ እግዚአብሔር ወልድ የሚል መጽሐፍ ቅዱስ ላይ የለም። አንቺ በፍጹም የምታምኚ አይነት አይደለሽም። በፍጹም የምታምኚ አይደለም። አሁን የለም በሚለው እንስማማ። በቃ ስላሴ የሚለው የለም ተስማምተናል። እግዚአብሔር ወልድ የሚለው ተስማምተናል። ስለዚህ እነዚህ ከዳር የመጡ ናቸው። ስለዚህ አንተ እንደገና መጽሐፍ ቅዱስን ከኦሪት ዘፍጥረት እስከ ራዕየ ዮሐንስ አንብብ። አንደኛ ነገር። ሁለተኛ ነገር እግዚአብሔር ወልድ የሚለውን ቃልና መንፈስ ቅዱስ እግዚአብሔር መንፈስ ቅዱስ ወይም ስላሴ የሚለውን ቃል ከዳር ለምን እንጨምራለን የሚለውን የቤተ ክርስቲያን ታሪክ ለማወቅ
ሞክር። በቤተክርስቲያን ታሪክ ሐዋርያት አባቶች የሚባሉት እነ ፖሊካርፕ፣ ኢግናጤዎስ፣ ቀሌሜንጦስ አሉ። እነዚህ ምን አድርገዋል? ከሐዋርያቱ በኋላ ከነዚህ አባቶች በኋላ የነበሩ አባቶች ምን አድርገዋል? ሁለተኛው ክፍለ ዘመን የክርስትና ታሪክ፣ ሶስተኛው ክፍለ ዘመን የክርስትና ታሪክ፣ አራተኛው ክፍለ ዘመን የክርስትና ታሪክ እንዴት አለፈ? አባቶች ምን በመካከላቸው ተፈጥሮ ነበር የሚለውን ነገር ስታነብ ስላሴ የሚለው እንዴት እንደተፈጠረ፣ እግዚአብሔር ወልድ የሚለው እንዴት እንደተፈጠረ፣ እግዚአብሔር መንፈስ ቅዱስ የሚለው እንዴት እንደተፈጠረ ይገባሃል። ይሄን ያልኩ አንተን ለመርዳት ነው። እንደ መጽሐፍ ቅዱስ አስተምሮ ከአብ ውጪ ማንም እግዚአብሔር ተብሎ አልተጠራም። በነገራችን ላይ መጽሐፍ ቅዱስ በጣም ምርጥ መጽሐፍ ከመሆኑ የተነሳ ፍጡርና ፈጣሪን የምትለይበትን ቃል አስቀምጦልሃል። ከአብ ውጪ ማንም እግዚአብሔር አልተባለም። ኢየሱስ ራሱ እግዚአብሔር አልተባለም። አንድ አካል እግዚአብሔር ካልተባለ ፈጣሪ አይደለም፣ አምላክ አይደለም፣ አምልኮ የሚገባው ጌታ አይደለም። እግዚአብሔር አብ በመጽሐፍ ቅዱስ ዘጸአት ምዕራፍ 20 ከአንቀጽ 3 ጀምረህ ስታነበው እግዚአብሔር ምን ይላል? እኔ ከኔ ሌላ ምንም አማልክት አይኑሯችሁ፣ እኔ ቀናተኛ አምላክ ነኝ ሲል፣ ኢየሱስ ክርስቶስ ደግሞ በወንጌል ምን ይላል? ምንድነው የሚለው? ከኔ የተሻለ ታደርጋላችሁ፣ እግዚአብሔር የሰጠኝን ሰጥቻችኋለሁ ነው የሚለው። እንግዲህ ኢየሱስ ከኔ የበለጠ አለ እያለ ከኔ የበለጠ ታደርጋላችሁ ካለ ይሄ አምላክም ፈጣሪም እግዚአብሔርም አይደለም፣ አምልኮ የሚገባው ጌታ አይደለም። እግዚአብሔር በኩራት ባሮቼ ይላል፣ ባሪያዬ እያለ ግለሰብን ይጠራል። ኢየሱስ ደግሞ ወንድሞቼ ሆይ ይለናል። ስለዚህ ክርስቶስ ወንድማችን እንጂ አምልኮ ልናቀርብለት የሚገባው ፈጣሪ ጌታ እግዚአብሔር አይደለም ማለት ነው። ይህን ይመስላል ወገናችን። በደንብ አንብብ መጽሐፍ ቅዱስን በቃ ትድን ዘንድ ማለት ነው። አንዴ ሲስተር ምን መሰለሽ፣ አንቺ ለምሳሌ አንድ ሰው ከመሬት ተነስቶ በ1903 ማን ሞተ ብሎ ብጠይቅሽ ኤግዛክት አሰሩ ላታውቂ ትችያለሽ። እና ይሄን ለመፈተን ነው እንጂ ሲጀመር እኛ ደግሞ ለመፈተን ሲጀመር አከሌ በዛ ጊዜ ሞተ ሲል ያ አከሌ ሰው ነው እንጂ የእምነት ዶግማ አይደለም። እኔ እያወራሁልሽ ስለ እምነት ዶግማ ነው፣ ስለ ፐርሰን አይደለም እንጂ በሚሊዮን የሚቆጠር ህዝብ ሞቷል። መሞተበትን ጊዜና ሰዓት እኛ ማወቅ አለማወቅ ይሄ ታሪክ አይደለም። አከሌ በመቼ ዘመን ሞተ ሲባል ይሄ ታሪክ ነው። እኔ እያወራሁ ያለሁት መንፈሳዊ ነው፣ ዶግማ ነው። በስላሴ ዶክትሪን ቤተክርስቲያናት በኦርቶዶክስ በካቶሊክ እና በፕሮቴስታንት ኢየሱስ እግዚአብሔር ነው ተብሎ የሚታመንበት ዶግማ ብሎ ማለት የማይለወጠው ቋሚ ትምህርት ማለት ነው። አንድ ፕሮቴስታንት ገነት ሊገባበት የሚችል፣ አንድ ካቶሊክ ገነት ሊገባበት የሚችል፣ አንድ ኦርቶዶክስ ገነት ሊገባበት የሚችል የቤተክርስቲያኖቹ የቸርቾቹ አስተምሮ ምንድነው? ኢየሱስ እግዚአብሔር ወልድ ነው። ኢየሱስ የስላሴ አንድ አካል ነው። ስላሴ ሶስት ናቸው። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ናቸው። ይሄን ብለህ ማመን አለብህ። ይሄን ብለህ ካላመንክ ወይ የካቶሊክን ወይ የኦርቶዶክስን ወይ የፕሮቴስታንትን ገነት ፈጽሞ መግባት አትችልም። ይሄንን አስተምሮ መቀየር ራሱ አይቻልም። ቀኖና እንኳን ቢሆን መቀየር ይቻላል። የፕሮቴስታንት ቤተክርስቲያን በተለያየ ጊዜ በፓስተሮች ምክንያት ቀኖና ልታወጣ ትችላለች። ልክ ዘንድሮ ሙሉ ወንጌል ጾም ጾሙ እንዳለችው ጾም ጾሙ ብሎ ማለት ይሄ ቀኖና ነው። ልክ የኦርቶዶክስ ቤተክርስቲያን ሲኖዶሱ ቀኖና ማውጣት ይችላል፣ ቀኖና መሻር ይችላል፣ ቀኖና ማውጣት ይችላል፣ ሌላ አዲስ ቀኖና መጨመር ይችላል። ነገር ግን ዶግማን መለወጥ መጨመር አይቻልም። ይህ ብሎ ማለት ኢየሱስ ፈጣሪ ነው የሚለውን ቋሚ እምነት ነው። ኢየሱስ ፈጣሪ ነው የሚለውን ከወንጌል ነው ወይ የተገኘው? ምንጩ ከየት ነው? ምንጩ ካልታወቀ ይሄ ነገር ወንጌል ላይ የለም ማለት ነው። ሐሰተኛ አስተምሮ ነው ማለት ነው። የትኛው ኢየሱስ አምላክ መሆኑ? ኢየሱስ ፈጣሪ ነው የሚለው ኢየሱስ ፈጣሪ ነው ማን ነው እንደዚህ ያለው? ጴጥሮስ ነው ያለው? ጳውሎስ ነው ያለው? ማቴዎስ ነው ያለው? ዮሐንስ ነው ያለው? ማን ነው እንደዚህ ያለው? ምክንያቱም በስላሴ ስንወስደው ሶስት አካላት እንደሆነ ስለምታምኚ ኢየሱስ አምላክ መሆኑን ታምኛለሽ። ያወራህል ስለ ወንጌል ነው፣ ያኒ ስለ ሐዋርያት ነው፣ ስለ ጴጥሮስ ስለ ጳውሎስ ነው ያወራህልሁት። ሶስት ምናምን አትበል። አሁን ጴጥሮስ ኢየሱስን ፈጣሪ ነው ያለበትን ከጴጥሮስ መልእክት ለማሳየት ሞክር። ጳውሎስ ኢየሱስን ፈጣሪ ነው ያለበትን ጳውሎስ እኮ 13 መልእክቶች አሉት እኮ 13 መጽሐፍ አሉት እኮ አዲስ ኪዳን ላይ። ስለዚህ ጳውሎስ ኢየሱስ ፈጣሪ ነው ብለው እንዲያምኑ ሰብኳሉ። ለምሳሌ አሁን አንተ ምንድነው የምታደርገው? ይሁን መድኃኒት ወሰርክ፣ ያን መድኃኒት ስሙን ታውቀዋለህ፣ ምን በሽታ እንዳዳነ ታውቀዋለህ አይደለም? ይህን መድኃኒት ስሙ እንደዚህ ይባላል ወስጄዋለሁ ከዚህ በሽታ አድኖኛል ብለህ ለሰዎች ምን ትሰጣለህ? ትምህርት ትሰጣለህ። ሐዋርያው ጴጥሮስ፣ ጳውሎስና ያዕቆብና ዮሐንስ እንዲሁም ማቴዎስ
ኢየሱስ ክርስቶስ ፈጣሪያችን ነው እኛ ስናመልከው ነበረ እናንተም አምልኩት ፈጣሪያችሁ ነው ብለው ሰብከዋል። አዎ የቱ ጋር ይኸው ምን መሰለሽ ኦሪት ዘፍጥረት አንድ ትሄጂልኛለሽ? ኦሪት ዘፍጥረት ይሄ ብሉይ ኪዳን እንጂ የሐዋርያት ደብዳቤ አይደለም። እኔ የጠየቁ ስለ ሐዋርያት ነው። ስሚኝ ዘፍጥረት 1:26 ሂጂ እስኪ። ዘፍጥረት የሐዋርያት አስተምሮ አይደለም። ዘፍጥረት ብሉይ ኪዳን ላይ ሙሴ ጻፈው ተብሎ የሚነገርለት ነው። በክርስቲያኖች ኢየሱስ ፈጣሪ ነው። ስለ ጳውሎስ ነው። አሁን ዘፍጥረት እንተው። እኔ ጳውሎስ ስለ ኢየሱስ የሰበከው ጳውሎስ አለ 13 መጽሐፍቶች አሉት። ጴጥሮስ አለ 2 መልእክቶች አሉት፣ 2 መጽሐፍቶች አሉት። ያዕቆብ በል ይሁዳ በል ይሄኛው ይሁዳ መጽሐፍ ቅዱስ ላይ ያለው ይሁዳ ማለት ነው። ዮሐንስ አለ፣ ማቴዎስ አለ፣ ሉቃስ አለ፣ ማርቆስ አለ። ከነዚህ ነው የምትሰጠኝ አዲስ ኪዳን ላይ ማለት ነው። እሺ ብዙ ቦታ ላይ ይናገራል ኢየሱስ ጌታ እንደሆነ። የትም ይናገር፣ አንዱን ብቻ ፍንጭ ንገረኝ። ቲቶ 2:13 በጣም ጥሩ። ቲቶ 2:13 ኦኬ። የሚያሳየን አለ ቲቶ 2:13ን። ቆይ መጽሐፍ ላንጣና እስኪ ቲቶ 2:13 ቆይ መጽሐፍ ላንጣና ላሳይህ። በነገራችን ላይ ሌሊት እየሆነ ነው የሚያጋ። እስኪ ትንሽ ላውራ ትገም ስልክ ያለ በጣም ጥሩ። እስኪ በትልቁን ከምለፋ ከፈትኩ ብትለኝ ስልክ ላመጣ ከሚሄድ እኛ ጋር ደግሞ ዝናብ እየጣለ ነው። እስኪ በትልቁ ሁን። ልቆ አድርገኝ ወይስ ላንብብልህ? ወገናችን አንብብልህ ይቻላል። ስንትን ላንብብልህ? ቲቶ 2:13 ከ12 እስከ 13 ከ12-13 እንደዚህ ይላል። ይህም ጸጋ ኃጢአተኝነትንና ዓለማዊን ምኞት ክደን የተባረከውን የተስፋችንን እርሱም የታላቁን የአምላካችንን የመድኃኒታችንን የኢየሱስ ክርስቶስን ክብር በቃ የተባረከው ተስፋችን እርሱም የታላቁን ይላል። ሐሳብ የምሰጠው ማለት ነው። ጥቅሱ እስኪያልቅ የአምላካችንና ጥቅሱ ልጨርሰው እንዴ? ችግር የለውም። በቃ ይበቃል። እሱ የሚፈልገው የአምላካችንና የጌታችን የሚለውን ነው የፈለገው። እሺ እኮ አምላክ መሆኑን ይሄው ጳውሎስ ለቲቶ ሰዎች የተናገረ ነው። በጣም ጥሩ። እዚህ ጋር የአምላካችንና የጌታችን ነው የሚለው። እዚህ ጋር 2 አካላቶች ናቸው የተቀመጡት። የታላቁ አምላካችን የተባለው እግዚአብሔር አብ ነው። ለምሳሌ አንተ ቱሬ ነህ፣ እኔ መሰረት ነኝ። መሰረትና ተሳሳተ ተሳሻሻት ብል በመጀመሪያ አንድ አንቀጽ አምጥቶ በጳውሎስ ዙሪያ ማውራት አይቻልም። አዲስ ኪዳን ላይ ጳውሎስ 13 መልእክቶች አሉት። ስለዚህ 13 መልእክቶች በማንበብ ጭብጡን ይዘቱን በማወቅ ነው። ጳውሎስ በመጀመሪያ በኢየሱስ ፈጣሪነት ያምናል ወይስ አያምንም የሚለውን ይዘቱን ሳንለይ ጳውሎስ ከጻፋቸው መልእክቶች አንዲቱን አንቀጽ ወስዶ ኢየሱስን ፈጣሪ ማድረግ አይቻልም። በመጀመሪያ ቲቶ ምዕራፍ 1 ምን ይላል እና